ከሆን ዚክር የሚያስታውስ ሶላት الجماعة ደካማ ከሆን ሶላት الجماعة የሚያስታውስ ጥሩ ጓደኛ ከያዝ አንተም ጥሩ ትሆናለህ። ሐቂቃ ነብያችን አለይሂ ሰላቱ ወሰላም ምንድነው በሐዲታቸው የተናገሩት? الرجل على دين خليله فلينظر أحدكم من يخالل። አንድ ሰው በጓደኛው በወዳጁ እምነት ላይ ነው የሚሆነው። ጓደኛው ወዳጁ ሷሊህ ከሆነ መልካም ሰው ሆነ ጥሩ ሰው ከሆነ እሱም እንደዛው ሷሊህ መሆን እድል አለው። መጥፎ ከሆነ ደግሞ እኔ ሷሊህ ነኝ ብትል እንኳን ምናልባት አንተ ፓወር ላይኖርህ ይችላል፣ ላትመልሰው ትችላለህ። እሱ ጠምዞ አስገብቶ ጠማም ጥመት ውስጥ ሊያስገባ ይችላል። ስለዚህ ፈለንዙር አሐዱኩም መን ዩኻሊል አሉ ሰለላሁ ዐለይሂ ወሰለም። አንዳችሁ ማንን ወዳጅ አድርጎ መያዝ እንዳለበት ልብ በል ያስተውል አሉ ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ አንድን ሰው ስለ አንድ ሰው ምንነት ማወቅ ከፈለክ ፈሰል አን ቀሪኒህ ይላል። ኢዛ አረድተ አን ታሪፍ አሐደን ፈሰል አን ቀሪኒህ ኢነ አልቀሪነ ቢልቀሪን የቅተዲ ይላል። ስለ አንድ ሰው ምንነት ካወቅ ጓደኞቹ እነማን ናቸው? እነማን ጋር ነው የሚውለው? እነማን ጋር ነው የሚንቀሳቀሰው? የሚሄደው የሚመጣው ከነማን ጋር ነው ብለህ ጠይቅ። ጓደኞቹን ካወቅ ስለሱ ምንነት ማወቅ ትችላለህ። ስለዚህ ጓደኞች አጫሽ የተለያየ ባህሪ ላይ የተለያየ ሱስ ላይ የተጠመዱ ከሆኑ አንተም ነገ ጧት መግባት አይቀርም። እስቲ ቀመስ አድርጋት። አንተ ደግሞ ምንድነው አፋራ ነህ እንደ ምንድነው እያሉ ያስገባዋል። እዛው እንደነሱ ሁነህ ትቀራለህ። ስለዚህ ወንድም እህቴ ጓደኞችን መምረጥ ያስፈልጋል። ሷሊህ ጓደኞችን ነው መምረጥ ያለብን። ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ላ ቱሳሒብ ኢላ ሙእሚናን ወላ የኩን ዛደከ ኢላ ተቅዩን አሉ ነብያችን ሰለላሁ ዐለይሂ ወሰለም። ላ ቱሳሒብ ኢላ ሙእሚናን ሙእሚንን እንጂ ጓደኛ አድርገህ አትያዝ። ወዳጅ አድርገህ ሚስጥረኛ አድርገህ ጓደኛ አድርገህ መያዝ አለብን ሙእሚንን ሰው ሷሊህ የሚባልን ሰው መምረጥ አለብህ። ዱንያ ላይ ለትዳርም ይሁን ለጓደኝነትም ሷሊህ የሆነ ጓደኛ መምረጥ ያስፈልጋል። ወላ የኩን ጠዓመከ ኢላ ተቅዩን፣ ምግብህን ደግሞ አላህን የሚፈራ ሰው ይብላ። ከአንተ ጋር ተካፍሎ መብላት ያለበት አላህን የሚፈራ ሰው። ጠዓምህን ምግብህን መብላት ያለበት እሱ። ሐታ ስትገዛ ካፊሩ ከምትገዛ ተሙስሊም ወንድምህ መግዛትን ምረጥ። ወላሂ ወላ የኩን ጠዓመከ ኢላ ተቅዩ፣ ምግብህን ተቅይ አላህን የሚፈራ ሰው እንጂ አይብላብህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጓደኛ ስታደርግ ሙእሚንን ጓደኛ አድርግ፣ ምግብን ደግሞ ሙእሚን ነው መብላት ያለበት አሉ ሰለላሁ ዐለይሂ ወሰለም። ስለዚህ አንድ ሰው ሰፈር ሲሄድ ሷሊህ የሆነ ጓደኛ መምረጥ አለበት። የትም ሂድ፣ ዱባይ ሂድ፣ ቻይና ሂድ፣ ሷሊህ ጓደኛ መርጠህ ጓደኛ ያዝ ወንድም። አለበስተቀር አልሆነ ጥመት ውስጥ ትገባለህ። ብቻህን ብትሄድ ኸይር አይደለም። ከመጥፎ ሰው ጋር ብትንቀሳቀስ ኸይር አይደለም። ኸይሩ መልካሙ ኢስላም የመረጠልህ ሷሊህ ጓደኞችን መርጠህ ከነሱ ጋር ተንቀሳቀስ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። ሌላው አራተኛው ምን አዳብ ሰፈር አራት ላይ ደረስናል። ለዘማ አራተኛ ወላ ሶስተኛ ኢንሻአላህ ሶስተኛ መጀመሪያ ምን ሆነ አለበት ተባለ? ብቻውን መሄድ የለበትም፣ ጓደኛ ያዝ። ሁለተኛው ደግሞ ሷሊህ ጓደኛ ይመርጥ። እሺ ሶስተኛው ደግሞ አየስተውደዐ አህለሁ ወጅራነሁ ወአስሓበሁ፣ ቤተሰቦቹን ወረቤቶቹን መሰናበት አለበት። አንድ ሰው ሰፈር ሲሄድ አውፍ ብለኝ ብሎ አውፍታ ጠይቆ የእነሱን አውፍታ ጠይቆ ጎረቤቶቹን አውፋስ ብሎ አደራ ብሏቸው መሄድ አለበት አሉ። ዝም ብሎ ብድግ ብሎ ፍልክ ማለት አይገባም ማለት። ምክንያቱም ምንም የሆነውን አታውቅም። ሰፈር ስትወጣ መውቱም ሊመጣ ይችል ይሆናል፣ አላህ አይታወቅም። ስለዚህ ስለማታውቀው በዛው ሞት እንኳን ቢመጣ ሰዎችን አውፋስ ብለህ ምናልባት ያፈላፊ ያጋጠመው ሰው ሊሆን ይችላል፣ ያስቀየምከው ሰው ቅር ያስባልከው ሰው ሊኖር ይችላል። ስለዚህ አውፍታ ጠይቀህ አውፋስ ብለህ ብትሄድ ትልቅ ኸይር ነው። በኋላ እኮ ነገሩ ካለፈ በኋላ ብትጸጸተው ፋይዳ የለውም አይደል? ፋይዳ የለውም ወላሂ። ስለዚህ አንድ ሰው ወደ ጉዞ በሚወጣበት ጊዜ ቤተሰቦቹን አውፍታ ጠይቆ ጎረቤቶቹን አውፍታ ጠይቆ